ታውስጥ ስለሆንኩኝ በቃ ከአቅሜ በላይ ስለሆነ ነው የገባሁት። የሚያውቁኝ ሰዎች ላይሉ ይችላሉ። አይ ዶንት ኬር። ምን ተፈጠረ? ምን መሰለህ፣ እኔ ባለትዳር ነኝ፣ የሁለት ልጆች እናት ነኝ እና በቃ ኑሮ ብዙም ስላልሆነልኝ ወደ ዱባይ መጣሁ። ከመጣሁ 10 ወሬ ነው። ልጆቼን እሱ ጋር ጥዬ ሰራተኛ ቀጥሬ አስተካክዬ ሁሉ ነገር ነው የመጣሁት። 10 ወር ሙሉ በረባውም ባረባውም ይሁን 1 ብር ታውቃለህ፣ እሑድ እሑድ እረፍት አለኝ። ኦቨርታይም እሰራለሁ። 1 ብር ለራሴ ሳላስቀር እልካለሁ። ማለት ልጆቼ ይደሰቱ፣ ሁሉን ነገር ከቨር አደርጋለሁ እና ሁል ጊዜ ምክንያት ነው። ደስ ሲለው ልጆቹን አያገናኘኝም፣ ደስ ሲለው ምናምን በቃ ሁሉ ነገር የሚያደርገኝን እየቻልኩት ነው ለልጆቼ ስል ማለት ነው። አሁን መጨረሻ ሰዓት ላይ ሰሞኑን ቤት ካለችው ልጅ ጋር ይጣሉና ይደባደባሉ። ከምሰራው ልጅ ጋር ከማ ሰራተኛ ማለት ቤት ውስጥ ከሰራተኛ ጋር እና ልጆቹን አይቆጣጠርም በፍጹም። ማለት እኔ ያደርጋለሁ እንጂ ጠዋት እሱ ሲወጣ ያኔ እነሱ ውስጥ እሱ ተኝተው እነሱ ይወጣሉ ትምህርት ቤት፣ እሱ ሲገባ ደግሞ እነሱ ተኝተዋል። አይገናኙም። ልጆቹ ሰራተኛ ምን ታርጋቸው እንዴት እየሆኑ እየኖሩ እንዳለ እግዚአብሔርና ፈጣሪ ነው የሚያውቀው፣ እኔ አላውቅም። አገናኘኝም ስለው ቆይ እያለ ስራ አይሰራም። እኔ ነኝ የማስተዳድረው፣ ኤቭሪቲንግ እኔ ነኝ፣ የቤት ኪራይም ሁሉን ነገር። አሁን ሁለታ ከሰራተኛ ጋር ተደባደቡ እና ከዛ በኋላ በቃ ምክንያት ጎረቤቶች ደወሉልኝ እና እዛ ግቢ የተከራዩት እንደዚህ በቃ ልጅቷን በጣም ጎድቷታል፣ መቷታል። ከዛ ምንድን ነው ብዬ እሷን ስጠይቃት እንደዚህ ሳውዲ ያለች ልጅ አለች የሚያወራት ማለት ነው። ልጅቷ ቪዲዮ ሲያወራት ሁሉን ነገር ቮይስ ምናምን ቀርጸዋለች። ገብቷል። ሁሉን ነገር ማስረጃ አላት። ከዛን ያንን ሁላ ነገረችኝ እና ሂጂና ክሰሽው አልኳት። አንቺ ብትከሽው ምናልባት እኔ ልጆቼ እናቴ ጋ የማድረግ እድል አገኛለሁ። ገባህ? እኔ እሱ አለ ብዬ በቃ ተማምነን የመጣሁት። ክሰሹ ስላት አልከስም አለች። አልከሰውም አለች። ከዛ ጎረቤቶችን አስታርቁኝና ልግባ አለቻቸው፣ ተመልሳ ማለት ነው። ከዛን አሁን ላይ እንትን ስል በቃ ነገሮች እንትን ሲሉ እሷ ልጅቷን ሰው ምናምን ሲጠይቃት እስከ ሙሉ ማስረጃ ሳውዲ ላይ የሆነች ልጅ አለች፣ በኢሞን የተዋወቃት ልጆቼን ሌሊቱን ሙሉ ታወራቸዋለች። እኔን አያገናኘኝም፣ አክስት ነኝ ብላ ብር ትልክለታለች። እስከ ላከችለት በቃ እና እኔ ምን አደረኩት መሰለ፣ ትናንትና እስቲ ኢሞይም ቢያለ በኢትዮጵያ ቁጥር እጠቀማለሁ እና ፓስወርዱን ላክልኝ፣ የሚገባልህን ፓስወርድ ኮዱን ላክልኝ፣ የኔም ኢሞን ቢያለ አለኩና ላኩለት ማለት ነው። ከዛ ኦኬ ብሎ የራሱን ፓስወርድ ላከልኝ። እኔ የምልክለት ቮይስ እንዳለ ለልጅቷ ይልክላታል። እኔ ምን አይነት ሴት ብትሆን አላውቅም። እሷም የ3 ልጆች እናት ነኝ፣ ችግር የለውም። ቮይሷ ማለት ነው ችግር የለውም። እኔም የ3 ልጆች እናት ነኝ፣ ከባሌ ጋር ተፋትቻለሁ እና ችግር የለውም፣ እንረዳዳለን። እሷን ተዋት፣ ልጆቹንም እናቷ ጋር መስጠት ከፈለገች ስጥ እና እኔ እናንተ አብረን እንኖራ። አሁን እየሰማችኝ ይሆናል። ሳውዲ ነው የምትኖረው። ቁጥሯም ደርሶኛል፣ ፎቶዋም ደርሶኛል። እኔ 10 ወር ሙሉ 1 ብር ሳላስቀምጥ ልጆቼም በጣም ከምልክ በላይ ማንም ያውቃል። ለእነሱ ስልም ነው የመጣሁት። ዛሬ ለልጅ አስደውለው ስሜ አለችኝ። 6 ዓመቷ ነው። እኛ እኮ አባታችን ለፍቶን ያሳደገን፣ አንቺ ምን አድርገሽልን ነው? ከዚህ በኋላ በዚህ ስልክ እንዳትደውይ ብላኝ ከዛ ብሎክ አደረገኝ። በቃ ብሎክ አደረገኝ። አሁን ቤተሰቦቼ ሊቀበሉት ነበር ታውቃለህ። እናቴም አክስቶቼም በቃ እነሱ ሊወስዷቸው ልጆቹን ተነጋግረው ትናንት ሻንጣቸውን አስተካክሎላቸው ምናምን ነበር። አሁን መልሶ ሀሳቡን ቀየረ። እኔ የሚረዳኝ ሰው ስላለ ቦይስ ላገ የሚረዳኝ ሰው ስላለ ልጆቼን አሳድጋለሁ፣ አይመለከትሽም፣ በመሀላችን አትግቢ፣ አትደውይ አለኝ። እንዲህ ብዬ ልጆቼን ልተዋቸው?
አይዞሽ። ቤተሰቦችሽ ሁሉ ሰምተዋል ይህን ጉዳይ? አሁን ሰምተው ተነጋግረው እናቴም ደውላለት ሰምተው ነበረ። ከዛም በቃ እሰጣለሁ እናንተ ጋር ይደጉ ብሎ ነበረ። አሁን እቺ ሳውዲ ያለችው ልጅ ደግሞ እኔ እልክልሃለሁ ታኖራቸዋለች አለችው። ከእንደገና ሀሳቡን ቀይሮ እንዳትመጡ እንዳትደውሉልኝ ልጆቹንም አልሰጥም አለ። ገና 2 ዓመት እና 6 ዓመታቸው ነው ልጆች፣ ምንም ነገር አያውቁ። አይዞሽ። ምን ያህል ጊዜ ሆነሽ እዚህ ስደት ከመጣሽ? ገና 10 ወሬ ነው ከመጣው። ሁሉንም ብር ለሱ ነበር ስትልኝ ነበር? ምን አሌክስ ኦቨርታይሜንም ነው የምልከው። ልጆች የበልተው የሚያድሩ አይመስለኝም። ለራሴ ምንም የምገዛው ነገር እንኳን የለም። ሰው ካርድ አይሞላም አልሞላም ታውቃለህ። እንጀራ እያማረኝ ለራሴ መግዛት አልፈልግም። ልጆች ይጎልባቸዋል ነው የምለው። አይዞሽ ተረጋጊ። እስቲ ሚዩት አድርጊና አዳምጪኝ እስቲ። አንቺ መረጋጋት አለብን። ይሄ መገፋት ጥሩ ነው። በነገርሽ ላይ መገፋትን የመሰለ ነገር የለም። ሰው እንኳን አልገፋሽ፣ እንኳን ክፉ ደግ አልተነጋገርሽ። ገብቶሻል? ዋናው ነገር ምንድን ነው መሰለሽ? አሁን ለራስሽ ማሰብ መቻል አለብሽ። አሁን እስቲ ጥግሽን ያዥ። በዚህ ይህ ሁሉ ማዕበል ያቆማል። ድምፅ አለ። እሺ ሚዩት አድርጊ። እምቢ ያለ ሚዩት አልሆነም። ተረጋጊ። እሺ ትንፋሹ ስጂ። አንደኛ ነገር ያልፋል። እሺ የትኛውም ሰው የገንዘብ እየላከ ሲደጉሙ አይኖርም። እመኝ። መገፋት ጥሩ። ጥግሽን ያዥ። ምንም አትናገሪ። ሁሉም መጥተው መጨረሻ ላይ እግርሽ ላይ የሚደፉት እነሱ ናቸው። አንቺ ብቻ ክፉ እንኳን አላረግሽ። አይሽ ጥፋትሽ ምንድን ላይ ነው? ወንድ ማስተዳደርሽ፣ አባወራ ለመሆን መሞከርሽ ነው ስህተቱ። አንቺ ቤት ኪራይ የምትከፊው፣ አንቺ ገንዘብ እየላክሽ፣ አንቺ ሰራተኛ ቀጥረሽ እንዴት አይንበላጥ ታዲያ? ይሄ ሰው ልጆቹን እኔ ያሳድጋለሁ ካለ እንዴ ያሳድጋ። ምን ሆነሽ ነው? ለራስሽ ጊዜ ስጪ እንጂ ልጆችሽ ምን ይሆናሉ? መልሰው እኮ እናቴ ብለው እኮ ወደ አንቺ ነው የሚሮጡት። የትኛዋ ሴት ነች ልጆቹን እንትን እያለች እየላከች እስከሚያድጉ ድረስ የምትቀልብለት? ጊዜያዊ ስሜት ነው። እኔን አዳምጪ። ገብቶሻል? ሰው ልጆቹን ከያዘ አንቺ ሰላም አግኝ፣ አይምሮሽን አረፍታ አግኝ፣ ገንዘብ ያዥ። እሱ ነው ቀሪ ሀብትሽ። ባይዜ አንድ ነገር ልንገራችሁ፣ እንዲህ ከጉሮሯችሁ ለማዋጥ የሚከብዳችሁን ሀቅ ልንገራችሁ። ከእግዚአብሔር በታች ህይወታችሁን የሚያተርፈው ገንዘብና ገንዘብ ብቻ። በቃ አለቀ። ከሌላችሁ ማንም አሽቀንጥሮ ነው የሚጥላችሁ። እስካላችሁ ድረስ ነው ሁሉም የሚወዳችሁ። ሁሉም ከፈጣሪ ቀጥሎ ሰርቫይቭ የምታደርጉት በገንዘብና በገንዘብ ብቻ ነው። ብትታመሚ ታክመሽ መደኘው በሱ ከፈጣሪ ቀጥሎ ማለት ነው። ቢቸግርሽ፣ ሰው ቢከዳሽ፣ ብቻሽን ብትቀሪ መትረፊያ መንገድሽ የዚህ ምድር ፓወር ገንዘብ ይባላል። ገንዘብ ፍቅር አይገዛም። ምን አይሻል መጥቶ ከዛ በኋላ ፈቅራለሁ ፈቃቅራለሁ የምትባባለው ቁጭ ብለ ቆሎ እየበላ እንግዲህ ትኖር እንደሆነ እስኪ ታየዋለህ። ፓወር ነው። ገብቶሻል? ኃይል ነው። እሱን የነጠቀሽ አሁን አንቺ ባዶ እጅሽን ቀርተሻል። አሁን ኃይልሽን ማጠናከር አለብሽ። አይሽ ጥሩ ፋታ ታገኛለሽ። እንደው ይህን እንደ መልካም አጋጣሚ ውሰጁ። ማልቀሻ መንገድ አይደለም። ልጆችሽን ለምን ትተያቸዋለሽ? አንቺ ብትተያቸው እነሱ አይተውሽም። ቀልጃለሽ። እናቴ ማገናዘብ የሚችሉበት ጊዜ እኮ ይመጣል።
እንዴት ነው ነገሩ ብለው ማየት የሚጀምሩ ራሳቸው ሰቅዘው ይዙት አይደል እንዴ እናታችንን አምጣ ብለው። አንቺ ግን ታይም ታገኛለሽ፣ ጊዜ፣ የፋታ ጊዜ ከሁሉም ጫጫታ፣ ከሁካታው፣ ከማዕበሉ፣ ከእንደዚህ ከውሸት ከተጨመላለቀው ነገር ራቅ ብለሽ ለጊዜው ማንም እንዳይደውልልሽ አድርጊና እውነቴን ነው የምነግርሽ፣ ስልክሽን ጸጥረች ወይ የተረጋጋ ነገር ውስጥ ግቢ፣ ጸሎት አድርጊ፣ የምታገኛትን ገንዘብ አስቀምጪ። ገብቶሻል? ከዛ ለራስሽ ቀጠሩ እንቅልፍ ፍተኝ ምናምን፣ ራስሽን አገግም። ነገ ልጆችሽን ሜዳ ላይ የሚጥላቸው እሱ ነው። ለዛ ስቲ ጡንቻሽን አሁን ማዘጋጀት ብልህ መሆን ማለት ያ አሁን ሄደሽ እናትና አባትሽ ጋር ቢወስዳቸው ራሱ ማለት ነው። አንቺ አሁን እንደ ሰፖርት አርገሽ ጨርሰሻል፣ ነው አቅም ያጥርሻል። ጥሩ አጋጣሚ ነው። ይህንን እንደ መልካም አጋጣሚ ቁጥር ኦኬ እኔ ይዛቸዋለሁ ምናምን አላ ቢንጎ ጸጥ ብለሽ አትከራከሪ ምናምን እሺ ብለሽ ሩጫ አንቺ ስራሽ ላይ ገንዘቧን ያዝ ያዛርጋት ምናምን እረፍት አጊ አይምሮሽን አረጋጊ ምናምን። ከዛ ነገ አቅሙ የከዳው ሲመጣ ምክንያቱም ስራ የማይሰራ ወንድ ነው እንደነገርሽ ገቢ የለውም በሴት ነው የሚኖረው። መቼም እስከ መቼውም ልካት ጨርሰው እሷ የሆነ ሰው ሲጎረባበጡ ትንሽ ከእሷ ጋርም ትንሽ ቡጢ ሲሰናዘር ልጆቹን ያዙ እንግዲህ ብሎ ለቤተሰቦችሽ ይሰጣል። ምን አለ በይ ያኔ ያለሽላቸው አንቺ ነሽ የኔ እናት ገብቶሻል? ትቀበይና ልጆችሽን ታስተምሪያለሽ፣ ታሳድጊያለሽ። ከዛ ልጆችሽ ማን ዋጋ እንደከፈለላቸው እራሳቸው በአፋቸው ይናገሩታል። አንቺ ሳትሆኚ። ሁለተኛ በዚህ ስልክ እንዳደጉ ያሉሽ ልጆችሽ አገናዝበው ይመስልሻል? ስክሪፕት ጽፎ ሰጥቷቸው እኮ ነው። ገብቷችኋል? የማይሆን ነገር ነግሯቸው ነው። አንቺ ፈጣሪ ልብሽ ንጹህ ይሁን እንጂ ፈጣሪ ከአንቺ ጋር ይሁን እንጂ ፈጣሪ ነው ጉልበተኛ፣ የሁሉ ነገር ሀያል። ጊዜያዊውን ነገር አትመልከሽ። የሚያስለቅስ ነገር አይደለም ይሄ። ስለዚህ አሁን ራቂ እስቲ፣ ሽሽ፣ እንደተገፋ ሰው ጥግሽን ያዥ። ከዛ በባትሪ አንቺ መፈለግ የሚጀምሩበት ቀን ይመጣል። እሺ፣ ስለዚህ ፋታ የምታገኝበት ጊዜ ነው። አታልቅሽ፣ ገንዘብሽን ያዥ። ሁለተኛ ይሄ ሰውዬ ባልሽ አይሆንም ከዚህ በኋላ ገብቶሻል? ሁለተኛ ነገር ሰራተኛ ያልሽው እዛም እንደተፈጠረ አታውቂም። የተደባደቡት ምናምን የሆነ ንክኪ ምናምን ይኖራቸዋል። ይሄ አርፎ የሚቀመጥ ሰው ይመስልሻል? አይቀመጥ። እዛ በኢሞቱ አውቆ መሞዳሞድ በቪዲዮ ኮል የቻለ ግለሰብ እዚህ ቤት ውስጥ ያለችውን ሰራተኛ ዝም የሚላት ይመስልሻል? ልቅልቅልቅ ያለ ነገር አለ። ገብቶሻል? ከዚህ ሁሉ ሰራተኛዋንም አታውሪያት ከዚህ በኋላ በቃ አታውሪያት፣ አታግኛት። ብቻሽን ጥግሽን ያዥ፣ ከፈጣሪ ጋር ተጣበቂ። አሸናፊ የምትሆኘው አንቺ ነሽ። ድንቡሉ ሳንቲም እንዳትልኪ አሁን ለማንም ያዥ። እሱ ነው ኃይልሽ፣ የነገ ኃይልሽ። ተግባባ? እኔ ሚዩት አረኳትና አንቺ ሚዩትሽን ለማንሳት ፕሮፋይልሽን ንኪውና ከዛ ሁለተኛ ላይ ያለው ነው የምትለኪ ወደ ጎን ማይክራፎን የሚለውን ይሰማል። አይ ቲንክ ስልኳም ይሰራል መሰለኝ ሚዩት ለማንሳት ነው። እኛ ማንሳት አልችልም። እሷ ነች ማንሳት የምትችለው። እሷ ነች ማንሳት የምትችለው። እምቢ ያለሽ ከታች ጻፊልኝ ወይ ኮመንት። ወጣች። እስቲ ድጋሚ ላኪ ገስት። ሰዎች ልጅ በየዋህነት ሰው ሀገር ሆና አረዷት። ሁሉም ገብቷቸዋል። ሰራተኛዋም እንዳንቺ ነገረችሽ ምንድነው ያጣለማኝ አይነት ነገር ነው በቃ እንጂ እንደው አስባልሽ ይመስልሻል? አስባልሽ አይደለም። የሆነ ነገር ነበራቸው። ከዛ ሲጎረባበጡ አንዱን አጋልጣለሁ ብሎ መጣ ነው። እሺ ሰምተሽ ነው። በቃ ማልቀስ የሚባል ነገር የለም ከዚህ በኋላ። እሺ ጠንካራ ሆነሽ ለራስሽ መቆም። ማንም የለም ለአንቺ መጥቶ አንቺ የሚያጠርፍ ለአንቺ የሚቆም። ለራስሽ ራስሽ ቁሚ፣ ቆፍጠን ብለሽ። እሺ አይዞሽ። እሺ መተሽ ደግሞ ንገሪኝ። እሺ
በጣም ታሳዝናለች። እንደዚህ አይነት ሰዎች ነው የሚያሳዝኑኝ። ባይዞ ለእንደዚህ አይነት ሰዎች ነው ኤኒዌይስ መመጣው እኔ። በነገራችን ልጃውን በቃ የምታወራው የላትም። በቃ ለማታው ነው በቃ ብቻዋን ቤት ውስጥ ልትፈነዳ ደረሰች። ሰው ሀገር አብዛኞቻችሁ አትሸወዱ። ባይዜ እንደ በግ መሆን አያዋጣም፣ የዋ መሆን አያዋጣም። ጓድ ነቃ ብለህ ዙሪያ መቃኘት አለብን። በእርግጠኝነት ቀጥ ብላ ትቆማለች በሁለት እግሯ። እንደዚህ አይነት ሰዎች ደግሞ ከጠነከሩ የሚያምር ህይወት ነው የሚኖራቸው። ምክንያቱም በቃ የተገፉ ናቸው። ገብቷቸው የተገፋው ወደፊት ነው ይፈናጠሩ። ሄሎ ነገር እኔ ያው ስለ ወንድ ምናምን አይደለም። ያው ትዳርም የለኝም ፍቅረኛም የለኝም፣ አላወራም። ግን ታውቃለህ ዝም ብሎ ብሶት፣ ማልቀስ፣ መጨነቅ፣ እንዴት ላስረዳክ፣ መደበር፣ በቃ ዝም ብሎ ግራ ገባኝ። ታውቃለህ ወላሂ ዝም ብሎ በቃ እዛው እዚህ ማልቀስ ነው ስራዬ። ሰው ብር አበድራለሁ፣ ብሬን አይመልሱልኝም። የተወሰነ ሰዓት ያወሩኝና ብር የለኝም ካልኳቸው ብላክ ያደርጉኛል። ኔትወርክሽ ደግሞ እየተቆራረጠ ነው። በቃ የሆነ ብቸኝነት አይ ዶንት ኖ። ኦኬ ምን ውስጥ ነሽ? አሁን ይሰማል? አሁን ጥሩ ነው። እሺ ማዕድ ቤት ውስጥ አሁን ይሰማል? ይሰማል። እና ለዚህ ምክር እንድሰጠኝ ፈልጌ ነበረው። ምን ባረግ ነው በጭንቀት መውጣውስ? ለምንድነውስ ማለቅሰውስ? ለምንድነውስ እንደዚህ ጭንቅ የሚለኝ? ምን ሆኜ ነው? ግራ ገባኝ ወንድሜ እኮ። አሁን ስፔሲፊክ አድርጌው። አሁን ምንድን ነው የሚያስለቅስሽ? አሁን ለማልቀስ ወይም ስታለቅሺ አይምሮች ውስጥ የሚመላለሰው ምንድን ነው? ለምሳሌ በቃ እኔ ዝም ብሎ በቃ ምሳሌ ያላደረግኩት ነገር አደረግሽ ወይም ደግሞ ያላጠፋሁት ነገር አጠፋሽ ብሎ እኔን በድፍን ነው የሚይዙኝ። ታውቃለህ አስረድቶ ወይም ደግሞ የማስረዳቱ እንትኑ የለኝም፣ በቃ የማሳመኑ የለኝም። ምንድን ነው የሚባለው ብቃቱ። በቃ ዝም ብሎ ማልቀስ ነው ስራዬ። በቃ ይህን እያሰብኩኝ ቅጥል ወይም ደግሞ አንድ ሰው ቀረብኩት፣ አወራሁት፣ የሆነ ጥቅም ፈለግ ከኔ ጋር ጥቅም ካጣ እኔን ስድብ አድርጎ ወይም ደግሞ ምልጭ አድርጎኝ ሰድቦኝ መሄድ። እሺ እኔ ምንድን ነው ማድረግ ያለብኝ እዚህ ላይ? ብላክ አድርጎ መቀመጥ ወይ ስልክ ለማንሳት ወይስ ግድ አናግሮ ማሳመን? ይሄ ነገር እንጃ ወላሂ ሰላም እያነሳኝ ነው። ወላሂ ጓደኞች አሉሽ? አሁንማ ተውኳቸው። በቃ እንደውም ልክ እንዲደርሰኝ ካወቁ ብር ነው የሚጠይቁኝ። ብር የለም ካልኳቸው ይመሳጣጠሩና እኔን የሚነካ ነገር ሽሙር ቃል ይናገራሉ። ዝም ከዛ ሁለቱንም ብላ ካረኳቸው 3,000 ድርሃም ሰጠዋቸውኝ፣ አልመልሱልኝም። ከዛ በአሽሙር መናገር ጀመሩ፣ ዝም አልኳቸው። በቃ ይሄን ሳያስብ ምን አይደል ነው እንዴት ላስረዳክ? ወላሂ ማስረዳት ነገር ዜሮ፣ አልችልበትም። በቃ ማሳመን ምናምን ነገር አይገራልኝም። ዝምተኛ ልጅ ነኝ በባህሪ ማለት ነው። እሺ እስቲ ሚዩት አድርጊና አዳምጪኝ እስቲ። አንደኛ ነገር አንቺ ብሎ የሚያስለቅስሽ የሚያስከፋሽ ነገር እጅሽ ላይ ያለውን ነገር ካለማወቅ ነው የመጀመሪያው ነገር። ፈጣሪ የሰጠሽን ነገር አለማየት። ስንት በዚህ ሰዓት እንዳንቺ በሆንኩና ባለቀስኩ እንደው በጭንቅ በተጨነቅኩ ብሎ የሚመኙ አሉ። አቶ ከባድ ቀን እያሳለፉ ያሉ ማለት በህመም ሆስፒታል ያሉ ሞተው ደግሞ የተቀበሩ አሉ። በቃ ከምድር በታችም ደግሞ ምንም ተስፋም ምናምን የሌላቸው ያበቃ ጉዳዩ መዝገቡ ተዘግቷል የተባሉ እስር ቤትም ታስረው ደግሞ ያሉ አሉ ማይንቀሳቀሱ። አንቺ በዙሪያሽ እንደዚህ አይነት ተራ ነገር የሰዎች ስሜት በተቀያየረብሽ ቁጥር የምታማርሪና በቀላሉ የምታለቅሽ በቀላሉ ሴንሲቲቭ የምትሆኝ ከሆነ ሌላው ምን ይበል? በሆስፒታል ታሞ በኮማ ውስጥ የሚገኝ የአልጋ ቁራኛ የሆነ የማይድን በሽታ የያዘው ካንሰር ምናምን ስኳር በሽታ ኩላሊት ነው ያለበት ከጤናው ባሻገር ምንድነው ከሰዎች ስሜት ባሻገር
በተጓዳኝ የጤናው ነገር የሚያሳስበው ሰው ምን ይበል? እኔ አትሊስት ጤነኛ ኮንኩ እኮ ማመስገን አለብኝ። ክሬዲቱን ለፈጣሪ መስጠት አለብኝ። በዛ ቢዚ ብትሆኝ የእነዚህ ሰዎች ነገር ምንም አያሳስብሽ። ሰዎች ስለ እኔ ምን አሉ፣ ምን አወሩ፣ ምን አሰቡ፣ የጥፍሬን ቆሻሻ ያለ እንኳን ግድ አይሰጠኝ። ሞባይል ቻርጀሬ እምቢ ቢለኝ ነው የሚያሳስበኝ። እንደውም ከዛ ይልቅ የሞባይል ቻርጀሬ ቻርጅ ማድረግ ቢያቅተው እና ወይ አልሰራ ቢለኝ እንቅልፍ አጥቼ አድራለሁ። እውነት ስልኬን በምን እጠቀማለሁ ታዲያ? የዛን ያህል እንኳን አያሳስበኝ። ምክንያቱም ሞባይል ቻርጀሬ ይጠቅመኝ። ስለ እኔ ሰዎች ምን አሰቡ ምን አረጉ ግን የሚለው ምንም ያህል ህይወቴ ላይ የሚፈይደው ፋይዳ ነው። ጥሩን ካሰቡ ለራሳቸው፣ መጥፎን ካሰቡ ለራሳቸው። እኔ ህይወት ላይ የሚያሳድረው ምንም ተጽዕኖ የለም። የቤት ኪራይ አይከፍሉልኝ፣ አያስተዳድሩኝ። ምክንያቱም አሁን ሰዎች ስለ እኔ መጥፎ የቤት ኪራይ የሚከፍልኝ ሰው ስለ እኔ መጥፎ ቢያስብ ወይኔ ጉዴ ልል እችላለሁ። ኧረ እባክህ እንዴት ነው ነገሩ ወዴት ነው ልል እችላለሁ። ለምን ከእሱ ጋር ከተጋጨው ኪራይ አይከፍልልኝም። ስለዚህ ሰዎች ስለ እኔ የሚያስቡት እነሱን ይገልጻል እንጂ እኔን አይገልጽም። ገብቷችኋል? ኮንፊደንስ ማለት ሁሉ ነገር ነው እህቴ። አንቺ ኮንፊደንስሽን ስላጣሽ ነው ይሄ ሁሉ ነገር የደረሰብሽ። ጓደኞችሽ ስለ አንቺ መጥፎ የሚያስቡት ነገር የሚያስጨንቅሽ፣ አሽሙራቸው የሚያሳስብሽ፣ በሆነ ባልሆነ ይሄን አርገሻል ወይ ሳላረግሽም ሲባል የሚያስለቅስሽ። ገብቶሻል? አሁን አንቺ እንደው ፐብሊክ ላይ ምናምን ብትወጪ፣ አሁን እኔ ፐብሊክ ላይ ነው ያለሁት። እንግዲህ 1500 ሰው አሁን እያየኝ ነው ወይም ያጉኛል ላይቭ ላይ ምናምን ቲክቶክ ላይ የሆነ ሰው አንስቶ ፎቶን ዘግዝቆ ፖስት ቢያደርገው አሁን በአንቺ ሁኔታ ውስጥ በሆነ ልክ እንዳንቺ በሆን ልታነቅ ነው ማለት ገመድ ወስጄ ወይኔ ጉዴ ሰሜ ጠፋ በሚል። እህቴ የሚያኖርሽ ፈጣሪ ነው። እሱ አይጨክንብሽ እንጂ እሱ ጀርባ ይስጥሽ እንጂ እሱ ዝም አይበልሽ እንጂ። ሰውማ ስለ አንቺ ምን ያዝ? ዛሬ እወድሻለሁ ያለ ነገ ይጠላሻል። ነገ እወድሽ ነበር ጠላሁሽ ነው የሰው ልጅ መጨረሻ እኮ። ሌላ እኮ ታሪክ የለም። ዛሬ ንገሺ ካለሽ ንገስ ካለ በሳምንቱ ተስቀለው ሲል ነው የሚገኘው። እኔ ሰዎችን አላምንም በማለት የሰዎችን ስሜት አላምንም ነው የሚለው። እወድሃለሁ ካለኝ አንድ ሰው ይመችል፣ ነገ ግን ጠላለሁ እንደሚል እጠብቃለሁ። ነገ ጠላው ካለኝ ብዙ አይገርመኝ። ባናናዬ ቴንክ ዩ ሶ ማች የኔ አባት። ስለዚህ አንቺ ምንድን ነው ማድረግ ያለብሽ? በፍጥነት ወደ ራስሽ መመለስ አለብሽ። በራስ መተማመንሽን መያዝ አለብሽ። ለብቻሽ መቆም አለብሽ። ከፈጣሪ ጋር መጣበቅ አለብሽ። እሱ ነው የሚበጅሽ። እንደውም ባልሰራሽው ነገር መጠየቅ ነው ትልቁ ነገር። አሁን አንድ ሰው መቶ ሰርቀሃል ቢለኝ አለመስረቄን ለማብራራት የሚሄድበት ርቀት ነው እኔን የሚያረክሰኝ። ገብቶሻል? ለምን አብራራለሁ? ትክክል ከሆንሽ ዝም ነው ማለት ያለብሽ። ከተሳሳትሽ አውሪ፣ ስህተት ከሰራሽ ይቅርታ ጠይቂ ምናምን። ልክ ከሆናችሁ ግን ጋይስ አታውሩ። ምን ተወንጀሉ፣ ተከሰሱ፣ ችግር የለው። ሁለተኛ ብር አትበዳደሪ ከወዳጆችሽ ጋር። ብር ያጋጭሻል። ገብቶሻል? ብር ሰው ያሳጣሻል። ወይ ካበደርሽ ተስፋ ሳታደርጊ አበድሪ። መጽሐፍ ቅዱስ እንደሚለው ማለት ነው። ተስፋ ሳታደርጉ አበድሩ ነው። ይህ ማለት ይመልስልኛል ብለህ ሳትከራከር ሳትጠይቀው በቃ ዝም ብለህ አበድር። እድሩን ከማ ታገኘዋለህ ነው መልሱ? ከፈጣሪ ታገኘዋለህ። ስለዚህ አንቺ ሆስፒታል ተኝተው በኮማ ውስጥ ያሉ ጤና ያጡ ምግብ መብላት የማይችሉ በጉልኮስ የሚንቀሳቀሱ ሰዎች ባሉበት ምድር ላይ አንቺ ጤና ሰጥቶች ታማርሪያለሽ። ጠዋትና ማታ እኔ ውሃ በመጠጣት ያመሰግናለሁ። እኔ ልንገርሽ፣ ውሃ ቀድቼ በመጠጣት የምሬን ነው የምነግርሽ። በፊት እንደዛ አሁን ቲኔጀር ሆኜ እነዛ ላላስብ እችላለሁ። አሁን ነው ምሽ የገባኝ ነገር እያንዳንዷ ሰከንድ በጣም ኤክስፔንሲቭ ነች። እኔ ከአንቺ ጋር እንዲህ ማውራበትን ሰዓት ለሌላው ሰው በቢሊየን ብር ገዝቶት እንዲህ ቢያወራ ደስ የሚለው ሰው አለ። ገንዘብ ኖሮት ነው የምልሽ። ገንዘብ ኖሮት ግን ጤና የሌለው ነው የምልሽ። እኔ ፈጣሪ ራርቶልኝ ነው እዚህ ጋር ያለሁት። ስለዚህ አትሊስት ለዚህ እንኳን ቴንኪዩ ማለት አለብኝ። ስለዚህ ከዛሬ ጀምሮ እንዳታማርሪ፣ ያለሽን የተሰጠሽን አመስግነሽ አጣጠመሽ ኑሪ። ተግባባን? ወንድም እሺ፣ አመሰግናለሁ። እሺ፣ ኢንሻአላህ። እሺ፣ በርቺ። እሺ፣ እሺ፣ አመሰግናለሁ። ቴንክ ዩ ሶ ማች ባናናዬ፣ አመሰግናለሁ። እሺ ጋይስ ፎሎ አርጉልኝ እስቲ ከላይ። እሺ ላስገባሽ፣ ቆይ አንዴ ነይ።
ሮች ባካም ስለጨነቀኝ ነው የመጣሁት። እሺ ንገረኝ። እና አጠር ላድርግ፣ ብዙ እንትን አላደርግም። እና የሆነ ጓደኛ ነበረ ለኔ ማለት ነው። እና መጀመሪያ ጓደኛ ነበር እና እኔ 3 ዓመት ቆየሁት ማለት ነው። ከሱ ጋር አብረን የኖረ 3 ዓመት ቆይተናል። ወደዚህ ሳልመጣ በፊት ማለት ነው፣ እዛ ኢትዮጵያ ያለው ማለት ነው። ከዛ ከሱ ጋር በጣም ነበር የማፈቅረው። ከዛ ተለያየን። እሱ ሌላ ሴት አገባ ማለት ነው። እና በጣም ነው የተጎዳው፣ በጣም ተጎዳው። እና ከዛ በኋላ ብዙ ሳልቆይ የሆነ ጓደኛ ያለች እና ከእሷ ጋር ዝም ብዬ እንትን ይላሉ እና ለእሷ ፍቅረኛ አላት እና የፍቅረኛዋ ጓደኛ ከእሱ ጋር ይመጣል። ከዛ የሆነ ጊዜ ከኔ ጋር ተዋወቀ እና ዝም ብሎ በስልክ ምናምን ያወራል። ብዙ አላወረንም እና 1 ወር አካባቢ ካወራን በኋላ የሆነ ጊዜ እነዚህ ጎረምሶች ምናምን ሰብስቦ እኔን ወሰደ ማለት ነው፣ ለትዳር ማለት ነው። በቃ ጠለፋ ነው ምናምን ነው የሚባለው እዛ ክፍለ ሀገር ማለት ነው። አስገድደው ወሰዱሽ? አዎ። እኔ ወደዚህ ለማምጣት በነገራችን ሁሉ ነገር ጨርሼ ነበረ እና ማምጣት ብቻ ነው የሚቀረኝ። ሜዲካል ምርመራ ምናምን ሁሉን ጨርሼ በቃ ቪዛ ምን ነበር የሚጠብቀው። ከዛ እኔ ከወሰደን በኋላ በ10 ቀን ነው ወደዚህ የመጣሁት ማለት ነው። ምንም ልጁ አልወደውም፣ ምንም አላውቅም። ሲጀምር በ1 ወር ውስጥ ሰው እንዴት ተዋውቆ እንዴት ለትዳር ያበቃል? ከዛ በቃ እኔ ደግሞ በጣም ነበረ ፈጣሪን ለመንኩት። ፈጣሪ ከዚህ ጉድ አውጣኝ ምናምን አልኩትና ቪዛ ቶሎ መጣ። እኔ ከሄድኩ 10 ቀን በኋላ ማለት ነው። ከዛ ወደዚህ መጣ። ወደዚህ መጥቼ ማለት ነው የእሱ ብር እውነት 1 ብር ሳይቀር እንደው ተጨማሪ ብር ጨምሬ ሰጣውና ከአሁን በኋላ እኔ አልፈልግም፣ የራሴ ኑሮ እኔ 1 ወር ውስጥ ይሄ ትዳር የሚባል ነገር የለም ምናምን ብዬ ነገርኩት። ከዛ ሊተወኝ አልቻለም። ታይ ጨቀጭቀኛል። እኔ ስልክ ሁሉን ቀይር ያለው ደግሞ ለቤተሰብ ጋር ሄዶ በቃ ያስፈራራል። ደግሞ በሌላ ስልክ በሌላ ነገር የመጣ ያስፈራረኛል። እኔ ከሞትኩ እናንተ ቤት 1-2 ሰው ይዤ ነው የምሞተው ምናምን ብሎ ያስፈራረኛል። በጣም ነው ጨነቀኝ። እዛ ነው ከአንተ ምክር ልውሰድ ብዬ ነው መጣ። ይሄ የፍቅረኛሽ ጓደኛ ማለት ነው አይደል? አይ እኔን ያገባኝ ማለት ነው እኮ። አሁን ማለት ቅድም የፍቅረኛሽ ጓደኛ አብሮ የሚመጣ ልጅ አለ ብለሽኛል። ከእሱ ጋር ተዋውቃችሁ ነበር አይደል? የእኔ ጓደኛ ሴት ጓደኛ ያለችኝ። የእሷ ፍቅረኛ ጓደኛ ነው አይደል? አዎ ከእሷ ጋር መጥቶ ነው ከኔ ጋር ከሱ ከልጁ ጋር መጥቶ ነው ከኔ ጋር የተዋወቀው እና ተዋውቆ ራሱ አልቆይም፣ በ1 ወር ውስጥ ነው። እሺ ስለዚህ እሱ ነው የጠለፈሽ? አዎ እሱ ነው ጠለፈኝ። እሺ አሁን ምንድነው ምን ሆኜ ነው ብሎ ነው የሚያስፈራራሽ? ብር ስጪ በቃ ብር ምናምን ይለኛል። ብር የእሱ ብር ሰጥቼያለሁ። እውነት 1 ብር ሳይቀር ሰጥቼያለሁ። ብር አለኝ ከአንቺ ምን አውቃለሁ። በቃ ብር ስጪ ምናምን ይለኛል። እኔ ደግሞ 1 ብር አልሰጥም። ምንም ለእኔ እንትን ያደረገው ነገር የለም። እኔ እንዴት ብር ልካለሁ? አሁን አንቺ እና እሱ ባልና ሚስት ናችሁ? አይደለንም። ያው ወሰደኝ። በቃ 10 ቀን ነው ቆየሁት ከሱ ጋር ማለት ነው። ተዋውቀን ራሱ 1 ወር አልቆየንም። 1 ወር ቤተሰብ ያውቃል ይሄንን? ቤተሰብ ያውቃል። እና ኦልሬዲ ጋብቻ የለም፣ ያው ጠልፎሽ ሄደ። ከዛ በኋላ ነው የለቀቀሽ ከ10 ቀን በኋላ። ምንም ጋብቻ የለም። እሺ አሁን ማስፈራሪያው ቤተሰብሽን ምናምን እገላለሁ ምናምን ነው? አዎ እንደዛ ምናምን አለኝ። እኔ ሞታለሁ። ከሞትኩ ደግሞ ብቻ አልሞትም፣ ሰው ይዤ ነው የምሞተው ምናምን ይለኛል። እና ፈራሽ አንቺ? አረ በጣም ነው ፈራሁት እውነት። እሺ ሚዩት አድርጊ ይህኒ ናት። እንደዚህ አይነቱ ሰው እንኳን ሊሞት የምድር ጉድ ነው። እሺ እንኳን ሊሞት ሞት ራሱ ቢመጣ ተከራክሮ ሸጉዱ አይነት መሄድ የሚፈልግ ነው። ሁለተኛ የሚያስፈራራን ወንድ አትፍሪ። እሺ ጥንቃቄ ታደርጊያለሽ እንጂ አትፍሪ። እንደዚህ አይነቱ ወንድ ጃስ ብትዩ ራሱ እንደው ፖሊስ ራሱ እርግጠኝነት መንገድ የሚቀይር አይነት ነገር ነው። ምንም ሳይሰራ ማለት ነው። ገና ለገና ውስጥ የማስበውን ነቁብኝ አልነቁብኝ በሚል መፍራት የለብሽም። አደፋፍሪ ውስጥ የት እንደሚደርስ እዩ። ሲ እንደው ገብቶሻል።
እንዲህ ሰው ሀገር ነው ያለው። ስለራሴ ዞግ የምታደርገውን አርግ እስቲ፣ ድፍረቱ ካለ ሞክር እስቲ። አያገባኝ እኔ ስለማንም ሰው ኃላፊነት አልወስድም። የራሴ ህይወት ብዙም ያሳስበኛል። እዚህ ብለሽ ስራሽን ስል እስቲ እንግዲህ ያደረገው እንዲሆን አይ ሰፈርሽ እንኳን አይገኝም እንደዚህ አይነት ወንድ። ምንድን ነው አንዳንዶቻችሁ ሳይኮሎጂካሊ ነው ሰዎች ሜንታል ጌም ነው የሚጫወቱባችሁ። ገብቷችኋል? እንዲህ አደርጋለሁ ምናምን ብሎ ጮክ ብሎ ስለዛተ ምናምን ብላችሁ ትፈራላችሁ። ገብቷችኋል? የሆነ መሳሪያ እኮ እናንተ ላይ ደግኖ የሚመጣን ሰው እኮ በቃ ተስፋ እንደቆረጠ ሰው በቃ ተኩስ፣ እንደውም እኔ መሮኛል ምናምን ብትሉት የሚተኩስ ይመስላችኋል? ውሻ እኮ ስትሮጡለት እኮ ነው ያባራችሁ። ውሻ የትኛውም ውሻ ስትሮጡለት ይከተላችሁ። እስቲ ቁሙ እስቲ። ውሻ ወደ እናንተ አይመጣም፣ ይፈራል። ቆሙ ነው የሚጮሁ። ስለዚህ እኔ እናት አትፍሪ። አንደኛ ከእሱ ጋር እንደዚህ አይነት ተራ ምልልስም አትመላለሽ። ቁጥርሽን ቀይሪ። የምታደርገውን አርግ። እኔ እዚህ የራሴ ጥጣጣ አለብኝ። እዚህ ስደት እዚህ ልታገል እዛ የምታደርገውን አርግ። እዛ ተቻቻሉ ብለሽ ስልክሽን ሲም ካርድሽን ቀይረሽ ረስተሽ ወደ ስራሽ ትኩረት። ከእሱ ጋርም ጽሁፍ አትጻጻፊ። እንዲያምጣምያ እንዲህ አቅለሽ ስታየው ነው እሱ ተስፋ የሚቆርጠው። እጁ ላይ ያለው ካርታ በቃ ሞተ። ግን ስትፈሪ ኧረ በእናትህ እሺ እንዴት ላድርግ ስትይ እቺ ስስ ጎንሽ እንደሆነ ስለሚያውቅ ይሄድበታል የበለጠ። ድፍረት ደፈር ብለን አንዳይ ቆፍጠን ብለን እንትን ማድረግ አለብን። ገብቶሻል? መፍራት የለብሽ። ሁለተኛ ስቴጅ ደግሞ ጭራሽ ከእንደዚህ አይነት ሰው ጋር እንዳትገናኝ። አገር ቤት ስትሄጂ ዛቻ ማስፈራሪያ ያደርጋለሁ ካለ ቀጥታ ወደ ህግ መውሰድ ነው ጉዳዩ። ያስተናግዱታል በደንብ አድርገው። እሺ እንዳትልኪ ሳንቲም። እሺ በጣም አመሰግናለሁ። እውነት ወንድም ክበርልኝ። እሺ አመሰግናለሁ። ልጅ ነች እኮ ጋይስ፣ እና እያስፈራራት ነው በልጅነቷ ማለት ልጅ ልብን ያላትና በቃ ፈርታ ማለት ነው እሱ ወይም ቤተሰቦች እንዴት እንዳያደርግብኝ ምናምን። ማንም ለማንም ኃላፊነት አይወስድም። እንደዚህ አይነቱ ሰው ነው የፈሪዎች ሁሉ መጨረሻ ነው። እንደውም እንደዚህ አይነቱ ሰው እመኑ። እንደውም መፍራት ያለባችሁ ዝም የሚልን ሰው ነው። እንዲያረጋለሁ ማይል ሰው ሊያደርግ ይችላል ብላችሁ የምታስቡ እንዲህ የሚያወራው በአፉ በቃ አልቋል፣ ሄዷል። በአፉ አውርቶ እሱ ሄሎ በጣም የሚከታተለው ግን እኔ ሕክምና ምንም አይደለም። ኦልሬዲ በራሴ ፊግር አውት አድርጌ የመጣሁ ሰው ነኝ። ግን ጀስት አቢዩዝ የሆነ ሰው ነበር ላይፌ ላይ እና ያ ሰው ጀስት አሁን ወጥቷል ኦልሬዲ። እኔ ነኝ ያንን ነገር ካንስል ያደረኩት። ያው ሪሌሽንሽፑ ላይ በነበረው ሲቹዌሽን ብዙ ጊዜ ስለወሰደብኝ ኦልሞስት 2 years አቃጥሎብኛል እና በዛ ሲቹዌሽን ላይ ያሉ አቢዩዚንጎች አሉ ላይክ ናይስ ነገሮች የሆኑና ግን አንተ አታውቃቸውም ያ ነገር አቢዩዝ እንደሚያደርግና አሁን ላይ ተለያይተናል። ከራሴ ነው የመጣው። ምክንያቱም ብዙ ጊዜ አንዳንድ ሰዎች አሉ ላይክ ብዙ ነገር መጀመሪያ ያደረጉልህና አት ላስት ፖይንት የእነሱ ጥፋት እንደ ራስ ጥፋት ሆኖ ላይክ አቢዩዚንግ ሰዎች እንደዛ ናቸው። እና አንዳንዴ እኔ ይሁን እንዴት ጥፋተኛ ብዬ የማስብበት ጊዜ አለ እና እዛ ደረጃ ላይ ሁላ ደርሼ ማንነቴ በጣም እስከ መቀየር ድረስ ደርሶ ነበር። ግን ያው ኤክስኪውዝ አድርጌ አንዳንድ ነገሮችን ፊግር አውት ሳደርጋቸው ልክ እንዳልሆኑ እና ራሴን ችግር ውስጥ ሳገኘው ቶሎ ለመውጣት ቻልኩኝ። ኢቨን 2 ዓመት ቢያቃጥልብኝ ማለት ነው። አሁን ቅርብ ጊዜ ነው ያንተን ትምህርቶች መስማት የጀመርኩት እና ምንድነው ግን አሁን ከወጣው በኋላ ምን አይነት ስሜቶች ይሰሙኛል መሰለ? ጥፋቱ የኔ እንደሆነ ማለት ላይክ ይቅርታ ብሎ ተመልሶ ነበር እና አሁን ይቅርታው በጣም ኦልሬዲ ፍቅሩ ምንም ስለወጣልኝ ቻው ያልኩት እኔ ነኝ እና አሁን ኤቭሪ ታይም ኢቨን የአንተ ምክሮች አድቫይስ እያረከን እንኳን የሚታየኝ እኔ ነኝ ጥፋተኛ እንደሆንኩ የሚሰማኝ ማለት መቀበል ነበረብኝ። ውስጤ የሚለኝ ላይክ ይቅርታውን መቀበል ነበረብኝ። ምናልባት በዚህ ሰዓት ይለወጥ ይሆን ምናምን 3 ጊዜ 4 ጊዜ አጥፍቶ ይቅርታ ተባብለን የማይለወጥ ነገር ስለመሰለኝ ነው የተውኩት።
ብሎክ አድርጌ ከላይፍ የወጣሁት ማለት ነው። ግን ጭንቅላቴ ውስጥ እንደዚህ ይመላለስብኛል። ላይ ከኔ ማለት ይቅርታ ባረገው ይለወጥ የሆን በቃ እኔ ነኝ የገፋሁት አይነት ነገር እና እንደዚህ አይነት ችግሮች ምን ይመስሉሃል? ላይ ያረኩት ነገር ሪል ትክክል ነው ወይ? ላይፌን ነው የቀጠልኩት እኔ ጀስት ብሎክ ማድረግ ያለብኝን ነገር ብሎክ አድርጌ ላይፌን ነው የቀጠልኩት። ምንድን ነው የሚያደርገው የነበረው? በስ ንገረኝ። ብዙ ነገር ነው የሚያደርገው። ግን እንዴት መሰለ፣ በፍቅር ግንኙነት ውስጥ አልታለልም ብሎ የሚያስቡ ሰዎች ታውቃለህ? እኔ እንደዛ ከዛ መሀል ነኝ። ላይክ እንደዚ አይነት ሲትዌሽኖች ከአንተ ምክር ምናምን እኔም ለሰዎች የምመክር ሴት ነኝ እና አልሸወድም ብዬ አስባለሁ። ግን አሳም ፖይንት ተሸውጄ ነው ራሴን ያገኘሁት እኮ። ብትነግሪን አሁን እሱ ለምን መሰለሽ ይቅርታውን እንዴት ነው መቀበል አለብኝ ወይስ የለብኝም የሚለው የጥፋተኝነት ስሜት ላይ ስላለሽ ምንድን ነው ይሆን የነበረው የሚለውን ብናውቀው እንደው እኛም ሚዛናዊ ለመሆን ያግዘናል ብዬ ነው። ገብቶሻል? እንደው ቀላል ነገር ከሆነ እንደ እውነትም አንቺ ይህንን እንደው በይቅርታ ብታልፊ ጥሩ ነበር ልንል የምንችልበት እድል ይኖራል እና ምንድን ነው ያደረግ የነበረው ብትነግሪን፣ እሱ ቀላል ይመስለኛል። ነገር እሱ ትንሽ ይከብዳል ማለት ያው 2 ዓመት ቀላል አይደለም ስልህ በ2 ዓመት ውስጥ አቢዩዝ ላይክ መጮህ አለው ዊዛውት ኖ ሪዝን ይጮሃል። አሁን ፎር ኤግዛምፕል ሪሌሽንሽፕ የሚወድ ሰው አንደርስታንዲንግ መኖር አለበት። እኔ ሁላችንም በምናውቀው እኔ እሱ ከሚረዳኝ ይልቅ እኔ ነኝ የምረዳው። የሚረዳ መስሎ የማይረዳ ሰው አይነት ነው ባህሪ። ይሄ ሆን ብሎ የሚያጠፋ ሰው ታውቃለህ? ሆን ብሎ ነው ነገሮችን የሚያደርገው። ሆን ብሎ ነው ድራማ። በቃ ላይፍ ውስጥ እኔ ሳላውቀው ድራማ እየተሰራብኝ ነበረ። እኔ ደግሞ ሪያሊቲ እየኖርኩ ነው የመሰለኝ እና ጀስት መጮህ አለው፣ አቢዩዝ አለው። ለምሳሌ እኔ ብዙ ጊዜ ጥፋተኛ ነኝ ብዬ እንደዚህ ስል ጥፋቱ የእሱ ሆኖ እኔን ነው ጥፋተኛ የሚያደርገው። ራሴን ኮስችን ማድረግ ጀምራለሁ እና ራሴን ይቅርታ የምጠይቀው። ከዛ ከይቅርታ ካኩ በኋላም ደግሞ እሺ ብዬ ጀስት ነገሮችን ሳያቸው ጥፋቱ የእሱ እንደሆነ የሚገባኝ ቆይቶ ነው። መጮህ አለው ስለ ወንድ ልጅ አሁን አንተ ወንድ ነህ፣ ላይክ ፍቅረኛ ቢኖርህ የምትወዳትን ሴት ላለማጣት ብዙ ነገር ነው የምታደርገው ራይት። መጮ ሌላ ኬዝ ነው ላይክ መጫጫ ምናምን በዲስከሽን ለምሳሌ እኔን እስከ መለወጥ ድረስ ደርሶ ነበር። ላይክ እንደዚህ ልበሺ፣ እንደዚህ አድርጊ፣ እዚህ ጋር ቁጭ በይ፣ እዚህ ጋር ተቀመጪ ምናምን ላይክ ኮንትሮል ላቭ ውስጥ ነበርኩኝ እና ያ ኮንትሮል ላቭ ግን ቀጥታ አይደለም። ላይክ ቀጥታ ቢመጣ አንደርስታንድ አድርገኸው ኦኬ አይ ይሄ እየተጫወተ ነው ስላለ ጀስት በተዘዋዋሪ በሚገርም ሁኔታ ላይክ እንትኑ ኤግዛሙ የመጣብኝ በሚገርም እኔ ልፈታው በማልችልበት መንገድ ነው። ላይክ በጣም አሪፍ ነገር እያደረገ ያ ሰው አብረ እየተመካከርክ ጓደኛሞች እየሆንክ ብዙ ነገር ዲስከስ እያደረግክ ምናምን ጓደኛዬም ነው ፍቅረኛዬም ነው ቤተሰብም ነው ብለህ የምታስበው ሰው አሳም ፖይንት ደግሞ የሆነ ሰዓት ላይ ሲጮህ ታገኘዋለህ። የሆነ ሰዓት ላይ ሌላ ሰው ሆኖ ታገኘዋለህ። ከዛ ደግሞ ቅዝቅዝ ይልና ይቅርታ መጠየቅ አለው ወዲያው። ይቅርታው ደግሞ ቀላል አይደለም። ኖርማል ይቅርታ አጠያየቅ አይደለም። ጀስት ላይክ ፈረጥኩኝ፣ ሞትኩኝ፣ በዚህ ገብቼ በዚህ ወጥቼ ምናምን ነው እና የተለያዩ ኤክስኪውዝ ነው የሚጠቀመው ለዛ ነገር። ላይክ በፋሚሉ ያሳብባል፣ በራሱ ህይወት ያሳብባል፣ በችግሮቹ ምናምን ያሳብባል። ያው ፍቅር ሲኖር ደግሞ ኦኬ አንደርስታንድ አድርጋ ምናልባት ኦኬ እንደዚህ ስለሆነ ነው ማን ብዬ ኤክስኪውዝ አድርጌ ተዋለው ማለት ነው። ብቻ በ2 ዓመት ውስጥ እንደ ከስተመሮች ልበል እንደ ከስተመሮች ይሄ ነው ብዬ ልነግርህ አልችልም። እኔም አንድ ከስተመር ነኝ አንተ። ምክንያቱም ኖ አይ እዛ ደረጃ ላይ አልደረስንም። እዛ ላይ እንዴት መሰለ በጣም አውቆኛል። እዛ ደረጃ ላይ ቢሄድ እንደምንለየው ያውቃል። ይሄ ባህሪን አጥንቶ የሚቀርብ ሰው ታውቃለህ። የሚያስደስተኝን ነገር ያውቃል፣ የሚያስከፋኝን ነገር ያውቃል። እዛ ውስጥ ነው የተቀመጠው። ያቺን ነገር በተኗ ስለተጫነው ኮንትሮል አድርጎኛል።
2 ዓመት ምናምን ማለት ነው። ስለዚህ እኔም ዝም ብዬ ኮንትሮል በመደረግ ነበረ እና አንዳንዴ ፍቅርም ሲኖር መተሳሰብ አለ፣ የምታወራቸው ነገሮች አሉ። በቃ ብቻ ሪሌሽንሽፓቸው ጓደኝነትም አለው። ናት ላይክ ላቭ ብቻ አይደለም፣ አንደርስታንዲንግ አለው። በጓደኝነት ያለ ሪሌሽንሽፕ ደግሞ ታውቀዋለህ፣ ደስ ይላል። አንደርስታንድ ስለምትደራረግ ማለት ነው። ሶ በእንደዚህ አይነት መልክ ስለሆነ እና ኖርማሊም ደግሞ መጀመሪያ ሲያገኘኝ እሱ በህይወት የደረሰልኝ ሰው ነው። እኔ በህይወት ውስጥ ማለት በፍቅር ውስጥ ምክንያት የምፈልግ አይነት ሰው ነኝ። ዘልዬ የሆነ ሰው አልወድም። በህይወት የደረሰልኝ ሰው ስለ ጀስት ሞት አፋፍ ላይ ሆኜ ከሞት ላይ ያተረፈኝ አይነት ሰው ነው እና ያንን ሰው በቃ ሂሳቡ ዋጋው የኔ ማንነት ነው ወይም የኔ ፍቅር ነው ብዬ ስለተገባው ነው 2 ዓመትም የጠበቅኩት። ሲነጫነጭም ሲናደድም ሲቆጣም ምናምን ሁሉም ነገር ችዬ የተቀመጥኩት ላይክ ነገሮች ይስተካከላሉ ነው እና ግን የሆነ ሰዓት ላይ ምን እያደረኩ መጣው መሰለ፣ ነገሮች ሲበዙብኝ እና ከአቅሜ በላይ መስራትን ምናምን ሲያቅተኝ ምናልባት እግዚአብሔር በምን ማምን ጀመርኩ። ያው በጣም ጸልያለሁ እግዚአብሔር ይመስገንና ምናልባት እግዚአብሔር በህይወቴ ላይ ይሄን ሰው ያመጣው ወይም ህይወቴን ያተረፈው ምናልባት የዛ ቀን መሞት ስለሌለብኝ ነው። መሞት ስላልነበረብኝ ጀስት ለማዳን ብሎ እግዚአብሔር ይሄን ሰው ያመጣው በሚል ነገር መስጀመር። ከዛ መጻፍ ጀመርኩኝ ያደረገብኝ ነገር እና ያደረገልኝን ነገር ማሰብ ጀመርኩኝ። ካልኩሌሽኑ ምንም ማች ሊያደርግ አልቻለም። ስለዚህ አሳም ፖይንት አሁን በቅርብ ጊዜ ከ1 ወር ምናምን በፊት መጥቶ ለ4ኛ ጊዜ ይቅርታ ሲጠይቀኝ እንዳትመጣ እኔ ጋ እዚህ ቦታ እኔ እንዳጋጣሚ አንተ ዱባይ ነው የምትኖረው፣ እኔ አቡዳቢ ነው የምኖረው። እዚህ በር ላይ ባገኝ ድንገት ነው ያገኘሁት ከተዘጋጋም በኋላ እና እዚህ በር ላይ ባገኝ ፖሊስ ነው የምጠራብህ እንዳትመጣ እዚህ ላይ ብቻ መጨረሻ ላይ ነው የነቃሁት። አሁን ግን ምን መሰል አሌክሶ እንትን ነው ምንድነው ኦልሬዲ ፍቅሩ ምናምን ወጥቶልኛል፣ ግን እንትን ጭንቅላቴ ውስጥ ሊተወኝ አልቻለም። ላይክ ይመላለሳል። ላይክ ይቅርታውን ብቀበል ኖሮ ማለት ደሴም ላይፌ ከእሱ ጋር ደሴም እንደሚሆን አውቃለሁ። መጨረሻ እንደማያምር አውቃለሁ። ነገሮች ሊስተካከሉ አይችልም። ምክንያቱም ለ5ኛ ጊዜ መጥቶ ይቅርታ ሰው መጠየቅ ማለት 5ኛ ጊዜ ቻንስ መስጠት ማለት ባለፈው ስትናገር ነበር። አንዴ የጎዳችሁን ሰው መልሳችሁ ባገኛችሁት እናንተ ናችሁ ጥፋተኛ ብለህ ነበር እና እኔ ደግሞ ለ4ኛ ለ5ኛ ጊዜ ይቅርታ ማለቱ ምንም ሴንስ ስላሰጠኝ ያው ነው ጌሙ ብዬ ስላሰብኩኝ ብቻ ቻውላ ስለው ማለት ነው። በጣም በሚያስጠላ ሁኔታ ነው ቻው ያልኩት። እንዳትመጣ እዚህ ቦታ ላይ ካገኘው ፖሊስ ጠራለሁ ፒሪድ እና ሙቭ ኦን ነው ያደረኩት ወዲያው እና እዛ ፖይንት ላይ ሳገኘው ምንም የተሰማኝ ነገር የለም። በቃ ጀስት ኮንፊደንት እንደሆንኩኝ ፍቅር እንደሌለ ምናምን። አሁን ግን ጭንቅላት ውስጥ ይመላለሳል እና ወዲ ዩ ቲንክ ለምዶች ኦሬዲ እኔ አለፍ ያለው ጨርሻለሁ ብዬ ነው ያሰብኩት። ገባ ሌላ ላይፍ ስራዬን እየሰራው ነው ምናምን እረፍቴን እያጣጣምኩ ነው። ለጭንቅላቴ ውስጥ ግን ይመላለሳል። ገባ አዚፍ እኔ ጥፋተኛ እንደሆንኩ ነገር በደሎቼ በሙላ ትራ አይደለም። እሺ ምን መሰለህ፣ እስቲ ሚዩት አድርጊና አዳምጪኝ። አሁን እየተሰማሽ ያለው በሱ ምክንያት ነው። በነገራችን እንደዚህ ነው ጭንቅላትሽን ዳሜጅ ያደረጉ እስከ ዛሬ ድረስ እሱ ይቅርታ መጠየቅ በሚገባው ጥፋቱ ውስጥ አንቺ ይቅርታ እንድትጠይቂው እያደረገሽ ኖሯል እና የእሱ አሁንም ዲፔንድ ሆነሻል እዛ ነገር ላይ። አሁንም እንኳን ይቅርታ ባለመቀበልሽ ይቅርታ ለመጠየቅ የምታስብ እያደረግሻል። በቃ አይሰራም። ይሄ ገብቶ የሁለታችሁ አብሮነት አይሰራም። ለምን መሰለሽ አሁንም እንኳን መልሰሽ ብትቀበዩ ሪስፔክት ይበልጣል ከምንም በላይ። አቢዩዝ የምትደረጉበት ጠረጴዛ ላይ አትቀመጡ ብዬ ተናግሬያለሁ። አሁንም እደግምላችኋል። ሆቴል ገብታችሁ ዲስሬስፔክት የተደረጋችሁበት ጠረጴዛ ላይ እንዳትስተናግዱ። ያካችሁት ያዘዝሽው ምግብ ሊመጣልሽ እኮ ይችላል በአስተናጋጁ፣ ግን አስተናጋጁ ዲስሬስፔክት አድርጎ እያናናቀሽ ምናምን እያመነጫጨቀሽ ከፍ ዝቅ አድርጎ እንደዚህ እየገላመጠሽ
ያዘዝሽውን ነገር ቆንጆ አድርጎ ሰርቶ ቢያመጣልሽ ከጉሮሮሽ አይወርድም። ምክንያቱም ክብር ከምንም ነገር ይበልጣል። ወንድም ይሁን ሴት መከበር አለባቸው። እሱ ማያከብርሽ ከሆነ የሚያመናጭቅሽ ከሆነ ሁሌ ዝቅ ዝቅ የሚያደርግሽ ከሆነ ኮንትሮል የሚያደርግሽ ከሆነ ችግር አለበትም። በተለይ የሚቀኑና ኮንትሮል የሚያደርጉ ሰዎች ወንድም ይሁን ሴት ችግር ያለባቸው ሰዎች ናቸው። ራሳቸው የሚያደርጉት ነገር አለ ከጀርባው። ገብቷቸዋል። እኔ በራስ መተማመን ካለኝ አብራኝ ገርል ፍሬንዴ ብትኖር ስልክሽ ላይ ማይደወለ ይሄን ለምን ለብሽ፣ በዚህ ለመወጣሽ፣ እዚህ ጋር ቁጭ በይ፣ እዚህ ጋር ተነሽ እንዲህ አልፈጠርኳትም እኮ እንዴ። ኢቨን አግብቻት እንኳን ቢሆን እንደው ባለቤቷ ነን እኮ ሊባል ይችላል። ኦኬ እሺ ባለቤት ነው እንደው ባል ነው። ሳያገባችሁ ኮንትሮል ሲያደርጋችሁ አፍቅሬ ያለው በሚል ሰበብ እየተጎተታችሁ የምትሄዱ ሰዎች እንዴ፣ አባትሽ ነው እንደዛ ማለት መብት ያለው ጓድ የወለደሽ አባትሽ ይህንን ልበሽ፣ ይህንን አድርጊ፣ እዚህ ቁጭ በይ፣ እዚህ ዛጂ ማለት ይችላል። አባት ነዋ፣ ወገቡን አስሮ አሳድጓል። ይሄ ገና ያላገባሽ ጎረምሳ መብት የለውም። ሀሳብ ነው ሊሰጥ የሚገባው። ፍቅረኝነት ላይ ያላችሁ ማለት በመሰረቱ ፍቅረኛ ያላችሁ ሰዎች ያው ብዙ ህመም ነው ጭንቅላታችሁ ውስጥ፣ ብቻቸውን የወሩ ነው የሚሄዱት። አንድ ፍቅረኛ ያለው እኔ ሰላም ያለው አይቻላል። ገብቷቸው እሺ ይሁን ብላችሁ ግን ካላችሁ ፍቅረኛዋችሁ ሀሳብ ነው ሊሰጥ የሚገባው። ለምሳሌ የለበሽው ልብስ ካልተመቸው ቤቢ፣ ያው የዘንድሮ ፍቅረኛ በቤቢ ነው የሚጠራሩታል። ቤቢ ይህን ነገር እኮ እንዲህ ብታደረጊው ጥሩ ነው ምናምን ሊልሽ ይገባል እንጂ ነይ ጉዳይ ምናምን ሲልሽ ስለምታፈቅሪው ብቻ ዲስሪስፔክት እያደረገሽ እንደ ሪሞት ኮንትሮል ህይወትሽን እንዲህ ቁጭ አድርጎ እንዲህ ሊያደረግሽ አይችልም። አንቺ ትልቅ ሰው ነሽ። ራስሽን በራስሽ መቆጣጠር የምትችይ ሰው ነሽ። ሳያገባሽ ኮንትሮል ማድረግ ማለት እኔ ነኝ የበላይ አንቺ እቃ ነሽ እንደማለት። ሁለተኛ በራስ መተማመን የሌላቸው ወንዶች ናቸው እንዲህ የሚያደርጉት። ምርጥ ልብ ካለኝ ቆፍጠን ነው ማለት ያለብኝ እንደ ወንድ። ገብቶሻል? ጥላይን ብትሄድ እንኳን እሷ እኔን ታጣለች እንጂ እኔ እሷን አላጣም። ስለዚህ የትገባች የትወጣች ምን ለበሰች ማደወልላት ስልኳ ለምን ጮኸ የደወለችው ሄሎ ብላ ያወራችሁ ወንድ ነው ምን አገባኝ። ካስፈለገ ትንገር፣ ኢምፖርታንት ካልሆነ አያገባኝ፣ መስመር የሳተ ነገር እስካልሆነ ድረስ። ስለዚህ እኔ ናት ይቅርታ በመጠየቁ ይቅርታ ጠይቆች ባለመቀበልሽ እንዳትጸጸች። ትክክል ነው ያደረግሽው። 49 ጊዜ እየተመላለሰ እንደ ውሃ ቀጂ ህይወትሽን ከፍ ዝቅ ሲያደርገው መኖር የለበትም። አንቺ የሚገባሽን ህይወት መምረጥ አለብሽ። የሚገባሽ የሚያከብርሽ ነው እንጂ አቢዩዝ የሚያደርግሽ አይደለም። የሚያናንቅሽ፣ ዝቅ ዝቅ የሚያደርግሽ፣ ዲስሪስፔክት የሚያደርግሽ፣ ትንሽ እንደሆንሽ የሚነግርሽ፣ አጥፍቶ የጥፋተኝነት ስሜት እንዲሰማ ባይዘዊ ሰዎች ማይንድ ጌም የሚጫወቱት በጣም አደገኛ ሰዎች ናቸው። እነሱ አጥፍተው እናንተ እንዳጠፋችሁ እንዲሰማችሁ የሚያደርጓችሁ ሰዎች። ሰው ቢሰድባችሁ ይሻላል። ባይዚ ጥፋቱን ያደርገው አሁን ቺት አድርጎ ልካ እኔ እኮ ቺት ያደረገብኝ እኔ እኮ እንደው በአግባቡ እንኳን ከእሱ ጋር ጊዜ ማሳለፍ ስላልቻልኩና ጊዜን ስላልሰጠሁት ቢዚ ነኝ እኮ እያልኩ ስላስቸገርኩት እኮ ነው ብለሽ እንድታስብ ያደርግሻል። ገብቶሻል? የጥፋተኝነት ምሳሌ ነው የምሰጥሽ። አሁን ትንንሽ ነገር እኮ ሊሆን ይችላል። አሁን የነገርሽኝ የጥፋተኝነት ስሜት እንዲሰማሽ እንዲያደርግሽ ጭንቅላትሽን ይሄ ማኒፑሌት ያደርገዋል ማለት ሀክ አድርጎ አንቺ እሱ እንደሚያስበው እንድታስብ ያደርግሻል። ይሄ በጣም አደገኛ ነው። ስለዚህ እንዳትጸጸች። እሺ አሁን ባል ነው የሚያስፈልግሽ የእኔ እናት። ከዚህ በኋላ ፍቅረኛ ምናምን እያልሽ እንዳትጃጃይ። እሺ አደራ። ሲንግልነት ይለምልም። ከዛ ትዳር ስጠኝ ብለሽ ለፈጣሪ ሪኩዌስት አድርጊ። ባል የብረት መዝጊያ የሆነ የሚያስብልሽ፣ ስሜትሽ የሚረዳ አንደርስታንድ አድርጎ አንቺ ሪስፔክት የሚያደርግሽ፣ ዝቅ ብሎ የጫማ ክርሽ ሲፈታ እንኳን ዝቅ ብሎ ማሰር የሚችል በትህትና እንደዚህ አይነቱን ባል ስጠኝ ብለሽ ጸልይ። ከዛ ውጪ ብዙ እንትናት። እሺ በጣም አሌክስ፣ ያው አንተ እንዳልከው ነገሮችን አንደርስታንድ አድርገኸኛል። በአጠቃላይ ዲቴል ስላልናገር ግን ጀስት ሁሉንም ነገር ስታየው ስማርት የሆኑ ሰዎች በዚህ ዓለም ላይ ስማርት ነው የምለን የምናስብ ሰዎች ከኛ በላይ ደግሞ ሌላ ስማርት የሆኑ ሰዎች ይመጣሉ እና ላይፍህን ሊያስተካክሉ ሊረብሹም ይችላሉ። እኔም በዚህ አጋጣሚ የገጠመኝ ነገር ይሄ ነው። ኖርማሊ አቢዩዚንግ ሲባል ብዙ አይነት አቢዩዚንጎች አሉ። የእሱ ያመጣብኝ ሲቹዌሽኖች ይሄ
አካል ላይ ምናምን ሳይሆን ሳይኮሎጂካሊ የተጫወተ ሰው ነው። ውጭ ልምድ ያለው ሰው። እኔ መጨረሻ ላይ አሁን ያልካቸውን ነገሮች የተፋታሁት በምንድን ነው? ብዙ ጊዜ ኤክስኪውዝ እቤት ተቀምጬ አብሬው ሆኜ ውጭ የሚያገኘኝም ምንም ያደረገኝም ነው እኔን ነው አስብ ማለት አብረን ነው የምንገናኘው ላይፍ እናሳልፈው እና ቺተር አድርጎ የሚቆጥረኝ እኔን ነው። እና የሆነ ሰዓት ላይ ምን አረጋለሁ መሰለ ምን እያልኩ መጣው መሰለ ልክ እንደዚህ አሁን እንደተናገርከው ማሰብ ጀመርኩኝ። ኦኬ እና የሆነ ጊዜ ቺት በቃ ከሰው ጋር ሳወራም ቺት አረጊብኛለች ነው ምናምን ሲለኝ የሆነ ሰዓት ላይ ለምሳሌ እኔ ጋ ነው የምትመጣው አንተ መንቃት ስጀምር ማለት ነው። እኔ ጋ ነው የምትመጣው። እኔ አንተ ጋር መጥቼ አላቅም፣ የት እንደምትውል አላቅም። ስራ ቦታህን አንድ ጊዜ አይቼዋለሁ፣ ግን ማች ኢንፎርሜሽን ስለአንተ የለኝም እና ቺት አላረግብሽም ማለቱን በአካል ሳላየው ቺት አታረግብኝም ብዬ ለማለት ይከብደኛል። አንደኛ ነገር ፍቅር ካለ ትረስት አለ ዳትስት በቃ ይህንን ማታምነኝ ከሆነ አንተ ጋር ነው ችግሩ ያለው ብዬ ያችን ቃል እራሱ ስለተናገሩት በጣም ነው የምንጫጫኸው ማለት ነው። ከዛ ያው ዝምታ ይሻላል በሚል በዝምታ የሆነ ሰዓት ላይ ጓደኛዬ ቤት እንዲያውም እራት ልበላ ሄጄ የት ነሽ ነው ሲለኝ ጓደኛዬ ቤት ነኝ እላለሁ። አንቺ ከመጀመሪያ ጓደኛ ያለሽ ብሎ ነው እንግዲህ የመጨረሻ ጥል የተጣላ ነው ማለት ነው። እና በጣም ተናደው እንዴት ጓደኛ ይኖርሻል እንዴ? ጓደኛ ጋር እንዴት ትሄጃለሽ? የትኛው ጓደኛ ነው? ምን ሌላ በቃ ብዙ ታሪክ ሲለፈልፍብኝ ኦኬ ምን የምትፈልገው አልኩት። መለያየት ነው እንዳትደውል እዚህ ስልክ ላይ ሁለተኛ ምናምን ብዬ አንድ ወር ጠፋው። ስጠፋ እንዴ አመረረች እንዴ ምናምን ብሎ ነው ቤቴ ደጅ ላይ የመጣው ከአንድ ወር በኋላ እና ቤቴ ደጅ ላይ ሲመጣ ይኸውልህ ከዚህ በኋላ እንደዚህ ፊት ለፊት የመጣ የምታስደነግጠኝ ከሆነ ማለት አንዳንድ ጊዜ አቢዩዝ የሚያደርጉ ሰዎች 2 ዓመት ምናምን ታግሳቸው ከእነሱ ጋር ብዙ ሎንግ የሆነ ወሬ አያስፈልግም። ዴይ ኖ ኦልሬዲ ያውቁታል ምን እያደረጉ እንደሆነ ኤክስፕሌን ማድረግ ስለማይጠበቅብኝ በቃ እዚህ ቦታ ላይ ለሁለተኛ ጊዜ ባገኘ ከኔ ጋር ሳይሆን ከፖሊስ ጋር ነው የምታወራው ብዬው ነው ወደ ስራ ሄድኩት። ከዛ በኋላም ደወለ፣ ብዙ ጊዜ ይደውላል ምናምናም መጨረሻ ላይ ብሎክ አደረኩት። ከዛ በቃ ጀስት አሁን ሰላሜን አግኝቻለሁ። በቃ እንዳልኩሽ አድርጊሽ ለምን መሰለሽ አሁን እሱ ቺት እንደምታደርጊበት እያሰበ ያለው ስለሚያደርግ ነው። 100% ገብቶሻል። ሌባ ሁልጊዜ ሌላውም ሌባ ይመስለዋል። ገብቶሻል ማለት የሚሰርቅ ሰው እሱም እንደሚሰረቅ ነው የሚያስበው። ይሰርቁኝ ይሆን ሁልጊዜ አይምሮ ውስጥ እኔ ሰላም ከሆነ ያለው እምነት ከሆነ በራሴ የምተማመን ንጹህ ከሆንኩ ሌላውም ሰው እሷም ታደርጋለች ያላስ ያየሁት ነገር ሳይኖር ማለት ነው። እንዲሁ ዝም ብሎ የሚጠራጠሯችሁ ሰዎች ስለሚያደርጉት ነው። ባይዜ ሌባ እናት ልጇን አታምንም ይባላል። እና እንደዛ አድርጊ እሺ፣ እንዳልኩሽ እሺ። እሺ አሌክሴ በጣም አመሰግናለሁ። ቴንኪው። እሺ አመሰግናለሁ። እሺ እኔ ግን እሺ ትዕግስት የምትባለዋ ሴት ባትኖር ትዕግስቱ የሚባል ይጥፋ። እኔ ትዕግስት በቃ እዚህ ጋር አፍንጫችሁ ላይ ትዕግስቱ የምትባል እሺ አለ። ትዕግስት እንኳን ጠፍታለች። በትዕግስቱ እንኳን እንደው ከተጽናና ስም ትዕግስቱ የሚባል ስም እንኳን ማየት ናፈቀኝ። ጊፍት ስጣ እንኳን ምግብ ፈልጌ ነበረ ወንድምነት። እሺ አይዞሽ። ፈርተሻል? በጣም አስፈራለሁ እንዴ? እኔ አይ ብቻ አይዞሽ። ንገሪ ማለት ስደት ከወጣው 3ኛው ዓመቴ ነው እና የፍቅር ህይወቴ ጓደኛ ነበረኝ ኢትዮጵያ ያለውኝ እና ወደዚህ ከመምጣቴ በፊት ከ1 ዓመት በፊት ከሱ ጋር ተለያይተናል እና የተለያየ ነው ማለት እንዴት ተዋወቃችሁ? አንድ ሰፈር ነን። እሺ አብሮ አደጌ ነው፣ አብረን የተማርነው። ከሱ ጋር በቃ ተለያይተናል። በቃ የእሱ እና የኔ ያበቃ። ግን አሁን እዚህ ከመጣሁ ከ3 ዓመት በኋላ እስካሁን በቃ እንደዚህ አይነት ነገር ይቅርብኝ ብዬ በራሴ እየኖርኩኝ ነበረ። ነገር ግን
አሁን ካወቅኩት 1 አመት ሊሆነን ነው የኛውን ማለት ነው። የቱ በቃ ወደዚህ ነገር መግባት አልፈልግም። በቃ ማለት ሰላም ነበር። ሌላ ሰው ተዋወቅሽ? አዎ ቲክታክ ላይ ነው ያወቅኩትኝ። እና ቲክታክ? አዎ ቲክቶክ ላይ እንዴት ተዋወቃችሁ? ቲክታክ ላይ እዛ የሰፈሬ ልጅ የነበረች ግሩፕ ላይ እንደዚህ ፎሎ ታደራርግን እና እንደዚህ አይነት ስራ ትሰራ ነበረ። እሷ ቤት ብዙ ጊዜ ሄዳለሁ። ላይቭ ላይ? አዎ ላይቭ ላይ። እሷ ዱባይ ነው ያለችው፣ እኔ ደግሞ ጆርዳን ያለች። ብቻ እሷ እዛ ነው የተዋወቅ ነው። አመት አልፎናል። ግን ኧረ ሲንግል እያለሁ ኧረ ጤነኛ ነበርኩኝ እግዚአብሔር ይመስገን። ወይኔ ግን አሁን በጣም የተጨነኩኝ ነው። በፈጣሪ ውጪ ከዚህ ነገር በቃ ይቅርብሽ፣ ተይ በሉኝ። ስ በእናታችሁ አቅም ስጡኝ። እምቢ። ኧረ ሰላም ነበርኩ እንዴ ነት በስትጣሙ ቲክቶክ ላይቭ ላይ የተዋወቃችሁበትን አጋጣሚ ንገሪኝ። ከሚመጡ ሁሉ አሪፍ ነው እሱ። ግን ማለት ስርዓት አለው፣ ስርዓት ያለው ልጅ ነው። አይ ግን አልፈልግም። ምን ብሎ ኢንቦክስ አደረገልሽ? መጀመሪያማ ያው ሰላም በቃ በሰላም ሀይ ተብሎ አይደል የሚጀምር። እንዲህ እያለን እያወራን ነው። ብዙ ቪዲዮዎች ሼር ያደርግልኛል። በቃ ሊጠቅሙኝ የሚችሉ አይነቶች ቪዲዮዎች ሼር ያደርግልኛል። እናወራለን። እዛው ላይፍ ላይም ስንገናኝ እንደዚህ በስርዓት ነው በቃ የምናወራው። ግን እኔ በቃ አልፈልግም አይነት ነገር ላይ ከዚህ ነገር ለመውጣት ምን ማደርግ ይሻለኛል? ብቸኝነቴ ይሻለኛል። የምር አሁን በኢሞ ነው የምታወሩት? ልውጣ? በኢሞ ነው የምታወሩት አሁን? ወደ ኢሞ አምጥቼዋለሁኝ። እናወራለን። ፍቅር ጀምራችኋል? እንደዛ ነገር ላይ ነው እናወራለን። እንደዛ ነገር ሳይሆን ግልጽ አድርጌዋል። እንደዛ ነው የማወራው። በቃ ብዙ ነገሮችን አማክረዋለሁ፣ አወራዋለሁ። ለእኔ ብቸኛው ሰው እሱ ብቻ ነው። በቃ ለእኔ አፈቅርሻለሁ ምናምን ትባባላላችሁ? አፈቅርሃለሁ አንባባለም። ታዲያ ፍቅር ላይ መሆናችሁን በምንድን ነው ያወቅሽው? ታዲያ ነው አንቺ ብቻ ነሽ የምታፈቅሪው? በቃ ጊዜውን ይሰጠኛል፣ እናወራለን። ስለብረ ብታወሩት ስለ ስራ፣ ስለ ውሉ፣ ያጋጠመው ነገር ካለ ያማክረኛል። እኔም ስለ ውሉ የድካሜን ሁሉ ነገር እናወራለን። ቪዲዮ ኮል ነው የምታወሩት? አልፎ አልፎ ቪዲዮ ኮል እናወራለን፣ ግን አውዶ ነው አብዛኛው። ምንድን ነው የፈለግሽው? መመለስ አልፈልግም ወደዛ ህይወትና በቃ ጨክኜ ወይ ብሎክ አድርገው የራሴን እንደ በፊቱ ብቸኝነቴን ነው መምረጥ የምፈልገው እና እሱን ካገኘሁበት ቦታ ሊራቅ ምን ላድርግ? ከዚህ ነገር መንጭቄ እንዲወጣ። አሁን አንቺ በቃ ሙሉ በሙሉ ፍቅር ይዞኛል በሽ ደምድመሻል። አልቤት ናይም ሹፊ አህመድ ፊ ይቅርታ። እንደዚህ ነገር ልገባ ነው። መስዋዕት መክፈል አልፈልግም እና መውጣት ነው የምፈልገው። ልገባ ነው አሁን። እኔ ግራ የገባኝ አንቺ አሁን ፍቅር ይዞሻል? እኔ ይዞኛል እንዴ? ማመን ይሻላል። ማመን ይሻላል ነው እንጂ አልያዘሽም። ትግል ላይ ነሽ። ስለ እሱ ነው የማስበው። እንዴ ድሮ በፊት እኮ ማንም ቴክስት ቢጽፍ ባይጽፍ ምንም አይጨንቀኝ። አሁን እኮ ቴክስት ካልጻፈልኝ መጨነቅ፣ ካልተደወለልኝ ምን ሆነ? ስለዚህ ከዚህ ነው። በቀን ለስንት ሰዓት ታወራላችሁ? ጠዋት ላይ፣ ቀንና ምሽት ላይ በቀን 3 ጊዜ
እንጻጻፋለን። ቁርስ ምሳ እራት ቀኑን ሙሉ ነው የምታወሩት ማለት ነው። እሺ ሚዩት አድርጊ እስኪ። እድሜ ስንት ነው? 23 ሚዩት አድርጊ አቀብለኝ። መጋዙን መቀሱን ሁሉንም ቆራርጠን እናወጣዋለን። ሚዩት አድርጊ። አንቺ በጣም ምንድነው ሰናፍጭ ቃሪያ በሚጥሚጣ ያለበትን መርፌን የምንወጋሸውን ትንሽ ለለብ ሊያደርግሽ ይችላል። አንደኛ የ23 ዓመት ልጅ ነሽ አንቺ። የመጣሽው ስደት ለስራ ነው። ቲክቶክ ላይ የተዋወቅሽውን ወጠጤ ገና ለገና ያላየሽውን ምን ይስራ ምን ይሁን ቅድም እየሰማሽ አልነበረም? ሚስትና ልጁ ኖሮ አገኘው እንደዚህ ተዋውቂ ምናምን እየሰማው ነው። እንሰማው ነገር ነው። እዚህ ተመሳሳይ እንዴት አትማሪ? ከአንዱ ሁለተኛ የምታወሩት ምንም እንደው እዚህ የረባ ነገር እንኳን የለው። ከነገርሽን ውሎ እንዴት ነው ስራ እንዴት ነው ምናምን ቁጧት ቁርስ ምሳ እራት ታወራላችሁ። ምንድን ነው ፋይዳ? የሚረባ ነገር የሌለው ገብቷቸው ወይ ቁም ነገር እነዚህ ልጆች እንደ እውነት እንደ ወደ ቁም ነገር ይገቡ ይሆን እንደው ፍቅር ይኖርባቸው ብለን እንኳን እንዳናስብ አድቫንቴጁ የለም። ምክንያቱም ደህና ነህ ወይ ውሃ ጠጣ ወይ ራት በላ ወይ ልብስ ቀየር ወይ ጫማ ቅርህን አስረሃል ወይ እንዴት ነሻሽ አስረሻል ወይ እንዴት ነው ጠዋት ስትነሺ ስንት ብርጭቆ ውሃን የጠጣሽ ምናምን የሚል ደህና እንኳን ቁም ነገራዊ ነገር የሌለው ነገር ነው የምታወሩት። እንዲህ ተብሎ ነው ፋይናሊ ማትወጪ ጉድጓድ ውስጥ ራስሽ የምታገኙ። ገብቶሻል? ሁለተኛ ቪዲዮ ኮል አታውሩ። ቲክቶክ ላይ የተዋወቃችሁትን ሰው አልኩ ተናገርኩ፣ የሚሰማ የለም። እኔ ጣራ ላይ ሆኜ ልናገር? ፎቅ ላይ ሆኜ ምን ላይ ሆኜ ልናገር? ወይስ ተራራ ላይ ቆሜ ልናገር? ምን ላይ እንድሰሙ ማለት ነው። በእንግሊዝኛ፣ በሞንጎሊያኛ፣ በቡርኪና ፋሶኛ ላውራ? በምንኛ እንድንግባ? ቪዲዮ ኮል አታውሩ ሴቶች። ቲክቶክ ላይ መጥቶ የሚያወራችሁን ወንድ በጣም ብዙ ስርዓት የሌለው ግብረ ገብነት ያልተማረ ወንድ አለ። ገብቶሻል? የሴት ልጅን ገላ ለማጥመድ የሚመጣ ማለት ነው። አውርቶሽ ፋይናሊ ቀረጸኝ ነው፣ በኋላ ቪዲዮ ያዘብኝ ነው፣ ሊፖስትብኝ ነው። ማንም አይደርስልሽም። ለምን ብታወሪው? ይህን ሰው አታውቂውም። ከቲክቶክ ባለፈ የምታውቂው ሰው ወንድምሽ አይደል፣ ዘመድሽ አይደል። አምነሽ ሰላምታ እንኳን ቪዲዮ ከፍተሽ እንኳን ልታወሪ ሰላምታ ለመለወጥ መክፈት ያለብሽ ለአባትሽ ነው። ወንድ ከተባለ ሊጎዳሽ የማይችለው እሱ ብቻ። ከዛ ውጭ ሁሉም ሰው አድቫንቴጅ የሚጠብቅልሽ ቃታ ሊስብ አነጣጥሮ ግንባርሽ ላይ አነጣጥሮ በስናይፐር እየጠበቀሽ ነው ያለው። ጨዋ የሚጫወት ጥሩ አይነት ነገር ምናምን ማንንም እንዳታምኑ። እኔ እንኳን እዚህ ጋር ቁጭ ያልኩት ግለሰብ እኔ ይህንን ነገር እየነገርኩሽ ያለሁት እኔ ራሴ እንኳን አንዴ ሰላም ልበሽ ቪዲዮ ኮል እስቲ ቪዲዮን ትከፍቹ ምናምን ብልሽ እንኳን እንዳታምኝኝ እያልኩሽ እንደ ወይ የምናገረው ንግግር ጥልቀት እንዲገባችሁ ማለት ነው። እንደው በደፈናው ዝም ብዬ ሌለውን ሰው አትመኑ ምናምን። እኔ እንኳን ያሁን ለምሳሌ እስቲ ሰላም እንባባል እንዴት ነሽ ቪዲዮ እናውራ ብልሽ እንኳን እኔን እንኳን እንዳታምኝኝ ከአባትሽ ውጭ። እሺም አባትሽ አብራኩ ክፋይ ስለሆንሽ አባት ነው፣ በቃ አለቀ። ከዛ ውጭ ግን ያለው ሰው ወንድ በሙሉ አሻጥር ቪዲዮ የሚጠይቅሽን ነው እያልኩሽ ያለሁት። ገብቶሻል? ነገ እንዴት አድርጎ አድቫንቴጅ እንደሚይዝብሽ ነው የሚያስበው። ቀን ነው የሚጠብቅልሽ። ያፈቅረኛል፣ ይወደኛል፣ ይሳሳልኛል፣ ጥሩ ሰው ነው እሱ፣ የመንፈሳዊ ሰው ነው፣ ጥቅስ ይጠቅሳል፣ እንደዚህ ነው፣ ቁርአን የሚያነብ ሰው ነው፣ መጽሐፍ ቅዱስ የሚያነብ ሰው ነው። ገለመሌን አትበሉ። ሰዎች ጋር ትምህርት የምትወስዱ ከሆነ ትምህርት ውሰዱ። ከዛ ውጭ ማንንም እንዳታምኑ። ይህም በማለቴ ጭራሽ በህይወት ዘመን እያሉ አንድም ቀን አንገቴን አልደፋበት። በእውነት ጫማ ውስጥ ሆኜ ነው የምነግራችሁ። ማንንም ሰው እንዳታምኑ። ምድር ላይ ያመኑ ሰዎች ተገንዘዋል። ያመኑ ሰዎች ተቀንድበው ነው የተጣሉት። ማንም የሰው ልጅ ትሁት ሆነሽ ውደጂው፣ አክብሪው እንጂ ማመን ያለብሽ ፈጣሪሽን ብቻ። ዛሬ የታመነ የሚመስልሽ ሰው ነገ አጋጣሚውን ጠብቆ ስሞ ነው የሚሸጥሽ። ስለዚህ ተጠንቀቂ። አንቺ 23 ዓመትሽ ነው፣ ገና ልጅ ነሽ፣ የገባሽ አይደለም። ልብ በ40 ዓመት ገንዘብ በ20 ዓመት ነው ተረቱ። አንቺ 20 ላይ ነሽ። እኔ 40ውን ልንገርሽ ስላረጀው ማለት ነው። ምሰሚ ከሆነ ምክር ስሚ። አይ ብለሽ
ውልፍት ላለው ካልሽ በእሳት ነው የምትማሪው። ሰይፍ ነው በህይወትሽ አልፎ የሚያስተምርሽ። ከዛ ይልቅ አስተውይ፣ ነግሬሻለሁ። ተግባባ? እሺ እሺ፣ ወንድምነት አመሰግናለሁ። ክበርልኝ። እሺ መልካም። ህፃናቱ ላይ እኮ ነው ጋይስ እየበረታ ያሉ። ህፃናት ላይ ምንድን ነው የምትወጉት? አሪፍ ያለ 23 ዓመቴ ነው 21 ዓመቴ ነው 20 ዓመቴ ነው 18 ዓመቴ ነው ብሶባችኋል። አራራጋ በሉ። እግዚአብሔርን በጣም የሚያስጠላ ጊዜ ነው አሁን። በጣም ብዙ ሰዎች ውስጡን እየተበሉ ነው፣ እያረሩ ነው፣ እየተቃጠሉ ነው። ገብቷችኋል? ይህን ምላችሁ እኔ ከምንም ኢንቴንሽን ተነስቻለሁ። ምንም ለማግኘት አይደለም፣ ምንም ለማጣትም አይደለም። ባልላችሁ ማጣው ነገር የለም በማለት የማገኘው ነገር ጅስት። ሴት ልጅ ግን ብትኖረኝ ይህን ነው ቁጭ አድርጌ ልነግራት የምችለው እንደ ወንድ፣ እንደ አባት፣ አንድ አባት ለልጁ አሌክሶ 40 እንዴ ተኝታችሁ ተነስታችሁ በተለያየ አይነት አየር፣ በተለያየ አይነት የአየር ጸባይ፣ በተለያየ አይነት የጊዜ ሁኔታ ምናምን ሆናችሁ የተለያየ ዓለም ላይ ነው የተከታተላችሁን የነበረው። ነገ በተመሳሳይ ሰዓት እንገናኛለን። የጨነቃችሁ ሰዎች እሺ፣ የደበራችሁ፣ የከፋችሁ፣ ብቸኝነት የተሰማችሁ ያለ፣ ተስፋ የቆረጣችሁ፣ ላውራው ልተንፍሰው የምትሉት ነገር ያላችሁ፣ ጓደኛ የፈለጋችሁ ሰዎች ጓደኛችሁም ወንድማችሁም ነኝ። እሺ እንዳያሳስባችሁ አዳምጣችኋለሁ። እዚህ ከእናንተ ጋር ማሳልፈው እያንዳንዷ ደቂቃ እቺ 2 ሰዓት ተኩሏን በቢሊየን ብር አልቀይረውም። ኧረ ሰው ተው፣ ቀዶ ጥገና ክፍሎኛ አትሳሙ። ቅድም ኪሲንግ በጣም ስንሳሳም ነበር ጌም ላይ አይታችኋል። ሰርጀሪ ክፍል እኮ አሁን ይህ ልጅ ቀዶ ጥገና ክፍል ገብቶ እየሳመ ነው፣ እየተሳሳመ ነው እንጂ ምንም እኮ ስራ እየሰራ አይደለም የሚውለው ምናምን የሚባል አሉባልታ ሀበሻ ያቀሳስራል። እዛ ነው ጓልዬ፣ ነገ ጌም ላይ ምናምን ስመጣ በደንብ አድርጌ ነው ምስምሽ እንዳያሳስብሽ። ሶዋት እና ከእናንተ ጋር ማሳለፈው ደቂቃ እያንዳንዱ በጣም ነው። በብር አልቀይረውም፣ በሚሊዮን ብር አልቀይረውም። በጣም ውዱ ሰዓት ነው ይሄ። እወዳችኋለሁ። እግረ እርጥብ ያርጋችሁ። በደረሳችሁበት በሄዳችሁበት ሁሉ የሰው ፍቅር ይስጣችሁ። ተወደዱ፣ ተከበሩ። ፈልጋችሁ አትጡ። መልካም ነገር ሁሉ በህይወታችሁ ውስጥ ያለው መልካም ነገር በሙሉ ፈጣሪ ይጠብቅላችሁ። ያሰባችሁትን ሀሳብ ከክፋት በቀር በሙሉ ያሳካላችሁ። ጤና ይስጣችሁ። አትታመሙ። መቼም ህመም አያገኛችሁ። መቼም ደስታ ቤታችሁ ይገባ። ፈልጋችሁ የምታጡት ነገር አይኑር። መልካም ነገርን ሁሉ ማለት ነው። ያላሰባችሁት ሲሳይ ይስጣችሁ። የነካችሁት ሁሉ ወርቅ ይሁን፣ ይለምልም፣ ይባረክላችሁ። አጭር የሆናችሁ ቁመት ይጨምርላችሁ። ረጅም የሆናችሁ ደግሞ ቁመቷ ሎጋኖ ሰንደቅ ያሰቅላል ያስብልላችሁ። ለማንኛውም ነገ እንገናኛለን። እየመሸ ያለበት ሀገር ያላችሁ በደህና አደሩ። እየነጋ ያለበት ሀገር መስኖሩ መልካም ይስራ። ቃ ይኖላችሁ።